መጽሐፍ ቅዱስ ይዘው ግራ ለተጋቡ መጽሐፍ ቅዱስ ይዘው የተለያየ እምነት ለፈጠሩ ሰዎች መጽሐፍ ቅዱስ የሚለው አንድ ሃይማኖትም ዓለም እንደሚድን በነቢያት ተነግሯል። ገነት ተከፍቷልና ዝም ብለህ እንደፈለክ ኑረ ገነት ትገባለህ ደግሞ አይቻልም። 5500 ዘመን እግዚአብሔር ሲያናግር ቆይቶ ነው የመጣው። መቃብር እንደማንኛውም የአዳም ዘር ለ3 ቀን ተሸክሞታል። አፈር ውስጥ ነበረ፣ ተቀብሮ ነበረ። አፈር ለመብላትም አልደፈረም፣ አቅም አላገኘም። ትልም ለመብላት አልቻለም። እንደገናም ሰውነቱም ሊለወጥ አልቻለም። ሁሉን በስልጣኑ ድል አድርጎ የተነሳው እሱ ነው አለ። ይህንን ነው የምሰብከው። የተለየሁትም የተመረጥኩትም ባሪያው ነኝ ብዬ የምጠራው ማላፍርበትን ባሪያው ነኝ ስል ማላፍርበትም ይህንን ነው አለ። ክብር ለመድኃኔዓለም ይሁንና ግን ቅዱስ ጳውሎስ ምክንያት አለው። ዕብራውያን ራሱን እዚያ ውስጥ ቢያስገባ ኑሮ ቃሉን አይቀበሉም ነበረ። አብሯቸው የኖረ በእነሱ እምነት በእነሱ ስርዓት በእነሱ ማንነት ውስጥ የኖረ ስለነበረ በኦሪት ሕግ ብቻ መኖር በቂ ነው የሚሉ ሰዎች ስለነበሩ ራሱን እዚያ ውስጥ አስገብቶ ቢጽፍ ኑሮ በሱ ምክንያት የእግዚአብሔርን ቃል ላለመቀበል እንቅፋት እንዳይሆንበት ራሱን ከዕብራውያን መልእክት ላይ አላስገባም ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይናማ ሊቃውንት ተርጉማ ያስተምራሉ። ሌሎቹ 13ቱ መልእክት ላይ ግን ከእንጨት ከድንጋይ ከተለያየ አምልኮ ከሮሜን ጨምሮ ማለት ነው ከተለያየ እንጨትና ድንጋይ አምልኮ ውስጥ የመጡ በቀላሉ ሰብኮ ማሳመን የቻላቸው መመለስ የቻላቸው ከፍጡር አምልኮ ወደ ፈጣሪ የመለሳቸው ስለሆነ የራሱን እኔ ባሪያው እያለ ነው የሚጠቅሰው። ማን እያለ ነው? ማን ይላል? የኢየሱስ ክርስቶስ ባሪያ ነው የሚለው። የኢየሱስ ክርስቶስ አገልጋይ እያለ ነው ራሱን የሚጠቅሰው። እንደው ጳውሎስ ገብሩ ለእግዚእነ ኢየሱስ ክርስቶስ ወሐዋርያ ዘተጸዋ ወተፈልጠ ለትምህርተ ወንጌል እግዚአብሔር ብሎ ነው የሚጀምረው። እኔ የኢየሱስ ክርስቶስ ባሪያ የሆንኩና አገልጋይ የሆንኩኝ ከኔ ከባሪያው ከጳውሎስ ነው። ደግሞም ለወንጌል እግዚአብሔር ዘተፈልጠ ለትምህርተ ወንጌል እግዚአብሔር ወንጌልን ለማስተማር የተለየ ወይም ለዚህ የተጠራሁ እኔ ባሪያው ከኔ ከባሪያው ለኢየሱስ ክርስቶስ ወንጌል የተለየው ብሎ ይገልጽ። ዘተፈልጠ ለትምህርተ ወንጌል እግዚአብሔር ማለት የእግዚአብሔርን ወንጌል ለማስተማር የተለየ ይለዋል። ከማን የተለየው የሚለው ስንመለከተው በአንጾኪያ ካሉ ምዕመናን ማለት ነው። አንጾኪያ ማን ነው? ባለፈው ብለናል። በሶሪያና በአይሁድ ወይም በኢየሩሳሌም መካከል ያለ ቦታ ነው። በዚያ እሱ ብዙ ጊዜ ክርስቲያኖች ለመጀመሪያ ጊዜ የተጠሩት በዚያ ምድር ነው። ነገር ግን በዚያ መካከል ከኦሪት ሕግ ውጭ ሕግ የለም፣ ከሙሴ ውጭ ሕግ ጸሐፊ የለም፣ ከአብርሃም ውጭ አባት የለንም ብለው እዚህ ላይ ራሳቸውን አስቀምጠው ኢየሱስ ክርስቶስን ለመቀበል የተቸገሩ ምዕመናን የተለየ ማለት ከእንደኛ ተለይቶ ወንጌልን አምኖ የመጣ ማለት ነው ራሱን እያለ ያለው። እነሱ ጋር የተወለድኩ ሰው በሶሪያ የተወለድኩ ሲሆን ቤተሰቦቼ በሶሪያ ሲኖሩ እነሱ ግን ወንጌልን ያልተቀበሉ ሲሆኑ በዚህ አካባቢ ያሉ ነገዶች ከነሱ ጋር ኦሪትን እየተማርኩ ያደኩ ሲሆን እነሱ ግን በኦሪት ብቻ ጸንተው ወንጌልን አንቀበልም ያሉ ምዕመናን በዚያ በአንጾኪያ ያሉ ምዕመናን ከነኛ የተለየ ባሪያው አገልጋዩ እኔ ብሎ ነው የሚጀምረው። መለየቱ ምንድነው ከተባለ ወንጌልን ከማያምኑ ተለይቶ ወንጌልን ያመንኩ እያለ ነው። ምን ያመንኩ አለ? ከነማን የተለየው? ወንጌልን ከማያምኑ ሰዎች ተለይቼ ምን ያመንኩ እያለ ነው? ወንጌልን ያመንኩ እያለ ነው። ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን መወለዱን የማያምኑ ምዕመናን ካሉበት ከነኛ መካከል ተለይቼ ኢየሱስ ክርስቶስ ከሰማየ ሰማያት መውረዱ ከድንግል ተወልዶ ዓለምን ማዳኑን የሚያምን ሁኜ የመጣው እያለ ነው። መለየት ሲል ከእንዴት አይነት ሰው ተለየ የሚለውን እንደ አይነት እምነት እንደ አይነት አመለካከት የኑሮ ዘይቤ ካላቸው ተለይቼ እኔ ግን አዲስ ኪዳንም ሙሉ በሙሉ ተቀብዬ ከመቀበል አልፎ ደግሞ ወንጌልን ለማስተማር የተመረጥኩና የተጠራው የኢየሱስ ክርስቶስ ባሪያና አገልጋይ ብሎ ይናገራል። ዘአቅደመ ነጊረ በአፈ ነቢያቲሁ ወመጻሕፍቲሁ ቅዱሳት አስቀድሞ በነቢያት አስቀድሞ የተናገረው ወይም የተነገረውን ወይም በነቢያት ላይ አድሮ የተናገረውን ይፈጽመው ዘንድ የመጣ በቅዱሳት መጻሕፍት የተጻፈውንና በነቢያት የተነገረውን ያንን አምኜ የመጣው እያለ ነው። አንደኛ በነቢያት በማን የተነገረውን እነኛ አይሁዶች አንጾኪያ የምንላቸውም ጭምር በነቢያት መነገሩን ያምናሉ፣ ግን ፍጻሜውን አይቀበሉም። ከነኛ ተለይቼ የመጣው እያለ ነው። እነሱ በነቢያት አስቀድሞ ይወርዳል ይወለዳል ትንቢት ተነግሯል። ሱባኤ ተቆጥሯል፣ ቀመር ተቀምሯል።
ዓለም እንደሚድን በነቢያት ተነግሯል። 5500 ዘመን እግዚአብሔር ሲያናግር ቆይቶ ነው የመጣው። ድንገት አይደለም እግዚአብሔር የመጣው። ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ትምህርት የለም በወንጌል ላይ 5000 ዘመን ሙሉ በነቢያት ላይ ይወርዳል፣ ይወለዳል፣ ዓለም ይድናል፣ እወርዳለሁ፣ እወለዳለሁ፣ ዓለምን አድናለሁ፣ ብርሃን ክላክልን፣ ጽድቅህን ላክልን፣ እጅህን ላክልን እያሉ ነቢያት ሲጮሁ ያን እያናገረ እንደሚወርድ እንደሚወለድ ዓለም እንደሚድን በነቢያት ላይ አድሮ የተናገረውን ይፈጽም ዘንድ እንደመጣ በሱ ያመንኩ ነኝ አለ። ቅዱሳት መጻሕፍት የሚላቸውም ትንቢተ ነቢያት ናቸው። በኦሪት መጻሕፍት ላይ ስንመለከት ስለ ኢየሱስ ክርስቶስ የማይነገር የኦሪት መጽሐፍ የለም። በነገራችን ላይ ሁሉንም ደግሞ የነቢያትን ትምህርት ወይም መጻሕፍት ትንቢተ ነቢያትን ስንመለከት ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ እንደሚወርድ እንደሚወለድ የማይናገር መጽሐፍ የለም። ተነግሯል። ደረጃ በደረጃ 5500 ዘመን አናግሮ እርሱ የመጣ በነቢያት የተነገረ በመጻሕፍታቸውም የተጻፈውን እርሱን አምኖ የመጣ አስቀድሞ የተናገረውን ይህንን ያመንኩ አምኜ ሰባኪ ሁኜ ወደ እናንተ የመጣው ኢየሱስ ክርስቶስ ባሪያና አገልጋይ ነኝ ይላል። ምንድን ነኝ ይላል? ባሪያ። በነገራችን ላይ ካህን ማለት አገልጋይ፣ ባሪያ ማለት ነው። የማን አገልጋይ? ኢየሱስ ክርስቶስ። ሐዋርያ ማለት እንደዚያው ነው። ዋናው ሐዋርያ የሚለው ቅጽል ስማቸው ተጓዥ፣ ተንቀሳቃሽ፣ ሄያጅ፣ እረፍት የሌለው መንገደኛ ማለት ነው። በነገራችን ተጓዥ ማለት ነው። ምን ማለት ነው? ሐዋርያ ማለት ተጓዥ ማለት ነው። ሆረ ሄደ ያለ የግዕዝ ቃል ነው። ከዚህ ግሱ የግዕዝ ሲሆን ሆረ ማለት ሄደ፣ ተጓዘ፣ መንገድ መሄዱን መጓዝን እረፍት አልባ መሆንን ነው የሚገልጸው። ከዚያ ቋንቋ የወጣ ሲሆን ከግዕዝ ቋንቋ ሐዋርያት ማለት ተጓዥ፣ ተንቀሳቃሽ፣ እረፍት የሌላቸው። ሐዋርያ ነኝ ሲል ደግሞ ተንቀሳቃሽ ሆንኩኝ ምርጥቃ ብሎ እንደጠራው ምርጥቃ ተብዬ ዝም ብዬ የምቀመጥ አይደለሁም። ዓለምን እየዞርኩ ወንጌል ተሸክሜ ለማስተማር ለመዞር የመጣው ያለ እረፍት ጌታዬን ላገለግል የመጣው ባሪያው ነኝ። ይሄም ደግሞ አዲስ ነገር አይደለም። በነቢያት የተነገረውን በመጻሕፍታቸውም በቅዱሳት መጻሕፍት የተጻፈውን ቅዱሳት መጻሕፍት ይላል። እስትንፋሰ እግዚአብሔር የሆኑ ጸሐፊያቸው ቅዱሳን፣ አጻፊያቸው ቅዱሱ እግዚአብሔር የሆነላቸው መጻሕፍት በዚያ የተነገረውን በነቢያት የተሰበከውን በእነኛ መጻሕፍት የተጻፈውን እርሱን ነው አለ። በእንተ ወልዱ ዘተወልደ ወመጻ እምዘራ ዳዊት በሥጋ ሰብ። እነኚህም ደግሞ መጻሕፍት የሚናገሩት ከሰማየ ሰማያት ወርዶ ወደዚህ ምድር መምጣቱን በዳዊት ሥጋ ወይም በዳዊት ባህሪ የተገለጠውን ሰው የሆነውን አምላክ ምን የሆነውን ከዳዊት ዘር አይደል የምንለው አይደል? መጻሕፍት ከዳዊት ዘር ነው የሚሉት፣ ከአብርሃምም ይላሉ። ሐዋርያው ወደፊት በደንብ አድርጎ ይገልጸዋል። ይሄን በዳዊት ዘር ይወለድ ዘንድ ከዳዊት ባህሪ ይገኝ ዘንድ ወይም የዳዊትን ባህሪ አድርጎ ከዳዊት ነገድ ከዳዊት ዘር ይወለድ ዘንድ የተነገረውን ርሱን አምኜ የመጣው ወይም ለዚህ ይህንን ለመስበክ ይህንን ለማወጅ ይህንን ለመተርጎም ለዓለም ይህንን ለመስበክ የተጠራው የኢየሱስ ክርስቶስ ባሪያና አገልጋይ እኔ ጳውሎስ ነኝ ይላል። ባሪያና ምን አገልጋይ እኔ ማን ነኝ አለ? ጳውሎስ ነኝ አለ። ዋራዬ ከመወልድ እግዚአብሔር ውእቱ በኃይሉ ወበመንፈስ ቅዱስ ከመ ተንሥአ እሙታን ኢየሱስ ክርስቶስ። ርሱን አሁን እየገለጠ ያለው የተጠራበት ዓላማ የተለየበት ዓላማ ለምንድን ነው ከተባለ እሱን ለማስተማር ነው አለ። ማንን ለማስተማር ነው? እሱ ማን ነው? ኢየሱስ ክርስቶስ ምን መሆኑን አለ? ከዳዊት ዘር ምን መሆኑን? ሰው መሆኑን፣ በዳዊት ዘር ተወልዶ መገለጡን ይህን እየሰበከ መጣና ቀጥሎ ምን አለ? የእግዚአብሔር ልጅ እንደሆነ ራሱን የገለጠውን አለ። የማን ልጅ እንደሆነ? ኢየሱስ ክርስቶስ የማን ልጅ ነው? ባለፈው ታስታውሱ ከሆነ ክርስትና ሃይማኖት ምንድነው ከተባለ እስኪ ክርስትና ሃይማኖትን ባጭር ግለጥልኝ ብሎ ከተጠየቀ ሰው የሚገልጠው ምን ብለን ነው የምንገልጠው? እስኪ የሐዲስ ኪዳን አሁን ክርስቲያን ነኝ አይደለ? ክርስትና ሃይማኖት መሰረቱ ግንዱ ምንድነው? እምብርቱ ምንድነው? እንዴት ትገልጠዋለህ ቢባል ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ነው ብለናል። ታስታውሳላችሁ? ክርስትና ሃይማኖት ለእግዚአብሔር ወልድ ስንት ልደት አለው? ሁለት ልደት አለው ብሎ ማመን ነው። አሁን እየዘረዘረ ያለው ሐዋርያው እየተነተነ ያለ ይሄን ነው። ከዳዊት ዘር የተወለደ በሥጋ የተገለጠ አስቀድሞ በነቢያት በትንቢት የተነገረ በመጽሐፋቸውም የተጻፈው በቅዱሳት መጻሕፍት የተጻፈውን ርሱን ልሰብክ ለዚያ የተመረጥኩ ሐዋርያና አገልጋዩ ነኝ ባሪያው ነኝ እያለ እየገለጠ ያለው ይሄን ነው። ይሄ ሃይማኖት ነው አሁን እየተገለጠ ያለው ማለት ነው። ስንት ልደት አለው? ለእግዚአብሔር ወልድ ስንት ልደት አለው?
ዓለም ሳይፈጠር የማን ልጅ ነው? ባጭሩ የማን ልጅ ነው? የእግዚአብሔር አብ የባህሪ ልጅ ነው አይደለም እንለው? ድህረ ዓለምን ፈጥሮ በማይከል ዓለም ወደዚህ ምድር መጥቶ ተወልዷል። የማን ልጅ ነው? በስጋ የማን ልጅ ነው? የድንግል ማርያም ልጅ ነው። ስለዚህ ስንት ልደት አለው እያልን ነው? ለሰማያዊ ልደቱ የአብ ልጅ ነው ስንል ምን አላስፈልገውም? እስኪ ንገሩኝ። ምን አላስፈልገውም? እናት አላስፈልገውም። እናት ሳያስፈልገው የአብ የባህሪ ምንድን ነው? ልጅ ነው ማለት ነው። ቀዳማዊ ልደቱ የምንለው ይሄ ነው፣ ዓለም ሳይፈጠር። ሁለተኛው ልደቱ ከድንግል ማርያም መወለዱ ነው፣ ሰው ሆኖ መወለዱ ነው። በስጋ ማርያም መገለጡ ነው፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን። ሁለተኛ ልደት የምንለው ይህን ነው። ከድንግል ማርያም ለመወለድ ምን አላስፈልገው? ያለ አባት የማን ልጅ ነው? እሺ ያለ እናት የማን ልጅ ነው? የእግዚአብሔር አብ። ያለ አባት የማን ልጅ ነው? የድንግል ማርያም ልጅ ነው። ስለዚህ ኢየሱስ ክርስቶስ ስንት ልደት አለው ማለት ነው? ሁለት። ዓለም ሳይፈጠር የማን ልጅ ነው? ዓለም ተፈጥሮ የማን ልጅ ነው? የድንግል። ይህንን ማመን ነው የሚመናን። አያችሁት? ክርስትና ሃይማኖት ምንድነው መሰረቱ ከተባለ ይህን ማመን ነው። አሁን ብዙ ጊዜ አይታችሁ ከሆነ በሚዲያም ላይ ምናምን ዓለም ግራ የተጋባው ይህንን በደንብ አድርጎ መሰረቱን ባለመረዳት ነው። ዓለም የሚጨነቀው በዚህ ነው። በእርግጥም ያስጨንቃል፣ እውነት ነው፣ ይረቃል፣ ረቂቅም ነው። ይሄ በዚህ ያልወደቀ የለም። እንኳን አይደለም ቀርቶ ዝም ብለን ጥሬ መጽሐፍ ቅዱስ አንብበን የምንረዳው አይደለም ቀርቶ ብሉያትን ሐዲሳትን የተራቀቁ እና አሪዎስ ሁሉ እየተንሸራተቱ የወደቁት በዚህ ነው። የሚገርማችሁ ነገር ዓለም ሁሉ ያነኛ ምሁራን የተባሉ መናፍቃን የድሮዎቹ ማለት ነው። እነኛ በጣም የተማራቸው ብሉይና ሐዲስ ተምረው ነገር ግን ሸርተት ይላሉ፣ የሆነ መስመር ላይ ይስታሉ። ያን ጊዜ ይወድቃሉ። ሲወድቁ እነዚያ በኋላ በዚህ መስመር ያልሄደ ሁሉ መናፍቅ ነው፣ ይወገዛል ማለት ነው። መሰረቱን ሐዋርያው አስረግጦ እየነገረን ይሄን ነው። ይህንን ደግሞ ቅዱስ ጴጥሮስ ነው ለመጀመሪያ ጊዜ በዚህ ምድር ላይ ክርስትና ሃይማኖትን በትክክል ያለ ስህተት የመሰከረው ሐዋርያ በቂሳሪያ ምድር ላይ ቅዱስ ጴጥሮስ ነው የመጀመሪያው ምስክር ለዚህ ሃይማኖት። ማን ነው? በነገራችን ላይ የመጀመሪያው ፓትርያርክ ቅዱስ ጴጥሮስ ነው። በማን የተሾመ? በእግዚአብሔር የተሾመ ቀጥታ ማለት ነው። የት ነው የተሾመው? ቂሳሪያ ላይ። የት ተጽፎ እናገኘዋለን? በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 ላይ ተጽፎ እናገኘዋለን። ታስታውሱ ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቂሳሪያ ሀገር በደረሰ ጊዜ ነው የሚለው ማቴዎስ ሲጽፍ 16 ቁጥር 13 ላይ ወደ ቂሳሪያ ሀገር በገባ ጊዜ ወይም በደረሰ ጊዜ እኔን የሰው ልጅ ሰዎች ማን ይሉኛል ብሎ ጥያቄ ጠይቆ ነበር። እየሰማችሁኝ ነው? ይሄ ቂሳሪያ ምድር የምንለው የአሁኑ ፍልስጤም የሚባለው አካባቢ ማለት ነው፣ መልክዓ ምድር። ስለዚህ ወደዚያ በገባ ጊዜ ከኢየሩሳሌም ወደዚያ ሲሄድ ሐዋርያን ነበሩ። ማን ትሉኛላችሁ አለ። ግማሹ ሙሴ ይሉሃል፣ ያ ባህር የሰነጠቀው ሰማይ መና ያወረደው ጥንጫ ላይ ውሃ ያፈለቀ 7 ደመና ጋርዶ ህዝቡን የመራ 40 ዘመን ወደ ርስት ያመጣ የገሰገሰ ያ ታምረኛው ሙሴ ሳይሆን አይቀርም ይሉሃል። ሌላው ደግሞ ኤልያስ ይሉሃል። በምድር ሆኖ በሰማሪያ ምድር ላይ ዝናብ እንዳያዘን ምድር እንዲያታበቅል 3 ዓመት ከ6 ወር የዘጋ ታምረኛ ነቢይ እሱም ይልሃል። ሌላው ደግሞ ህዝብ ደግሞ መጥምቁ ዮሐንስ ነው። በበረሃ ያደገው እናት አባቱ ሙተውበት እንስሳ ጡት እያጠባች ያሳደገችው ታምረኛው አስተማሪ ሳይኖረው ወንጌል እየሰበከ በዮርዳኖስ ምድረ በዳ የተገለጠ መጥምቁ ይሉሃል። ሌላው ደግሞ ኤርምያስም የሚሉሃሉ 70 ዘመን እያለቀሰ በባቢሎን ምድር ህዝቡን የመራ ወደ ተስፋ ምድር ህዝቡን መልሶ ያመጣ የቃል ኪዳን ነቢይ እና እሱ ነው ይሉሃል ብለው ጠየቁት። ጥሩ ህዝቡ እንደዚያ የሚለይ ከሆነ እናንተ ማን ትሉኛላችሁ? ጥያቄው ወደ ራሳቸው መጣ፣ ወደ ሐዋርያት። ያን ጊዜ ዓለም ሲጨነቅበት የነበረ ይህ ነው ብሎ መተርጎም ዓለም የተሳነውን ነገር ግማሹ ክብር ይግባውና የነቢያትን አምላክ ነቢይ ነው እያለ፣ ግማሹ ክብር ይግባውና የቅዱሳን አምላክ ከቅዱሳን መካከል እንዳንዱ እያደረገ፣ ግማሹ ክብር ይግባውና የሐዋርያትን አምላክ ሐዋርያ ነው እያለ ግራ በተጋባበት ዘመን የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ የመሰከረ ብቸኛው ሐዋርያ የመጀመሪያው በዚህ ምድር ላይ ሃይማኖትን በገሃድ ቆሞ ያሳየና የሰበከ ሐዋርያ ቅዱስ ጴጥሮስ ነው። እየሰማችሁኝ ነው? ማን ነው? እስኪ በሉ የሕያው በሉ እስኪ የእግዚአብሔር ልጅ ክርስቶስ ነህ ማን ነው አለ? እስኪ ድገሙት። ሃይማኖቱ ይሄ ስለሆነ የሕያው የማን ልጅ ማነህ? ክርስቶስ ነው። በቃ ሃይማኖት ይሄ ነው። ቅድም ያልኳችሁ ሁለት ልደት አለው። ይሄ ነው የሚተረጎመው። የሕያው እኛማ ምናምነው አለ ጴጥሮስ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አያችሁ በትክክል ይህን ሃይማኖት አጸደቀው። ማን ያጸደቀው? ራሱ ባለቤቱ ኢየሱስ ክርስቶስ ነው ያጸደቀው። አሁን እዚህ ላይ የኛ ሃይማኖት ትክክል ነው፣ ሃይማኖት አንድ ነው የምንለው ለዚህ ነው። የሚመናን መረዳት ያለብን ነገር ቢኖር ይሄ ነው።
እንጂ የኛን ከፍ ለማድረግ የሌላውን ሃይማኖት ዝቅ ለማድረግ አይደለም። እንጨትም ድንጋይም ጠፈርም ጨረቃም ነፋስም ባህርም ማምለክ ሃይማኖት ማድረግ ማንንም ሰው መብቱ ነው። ሃይማኖት ግን አንድ ነው። በመጽሐፍ ቅዱስ ስንት ነው ሃይማኖት? አንድ ነው። መጽሐፍ ቅዱሱ የሚለን የሕያው የእግዚአብሔር ልጅ ክርስቶስ ነው ሃይማኖት። ከዚህ ውጭ ሃይማኖት መጽሐፍ ቅዱስ በተለይ መጽሐፍ ቅዱስ ይዘው ግራ ለተጋቡ መጽሐፍ ቅዱስ ይዘው የተለያየ እምነት ለፈጠሩ ሰዎች መጽሐፍ ቅዱስ የሚለው አንድ ሃይማኖትም ሐዋርያውም ተናግሮታል በኤፌሶን መልእክቱ አንድ ሃይማኖት፣ አንድ ጌታ፣ አንድ ምን ጥምቀት ነው ያለው። እስኪ በሉ አንድ ሃይማኖት በሉ እስኪ፣ አንድ ጌታ፣ አንድ ጥምቀት። ይሄ መጽሐፍ ቅዱስ ነው። ይሄ ለማንንም ሕገ ደንብ ብለን የምንሽረው ጉዳይ አይደለም። በምንም በማንም የምንቀይረው ጉዳይ አይደለም። ሃይማኖት አንድ ነው ሲል ጌታም አንድ ነው ሲል ይህን ነው እየተናገረ ያለው። ስለዚህ የሕያው የእግዚአብሔር ልጅ ክርስቶስ ነው ሲለው ጌታችን ኢየሱስ ክርስቶስ አይ ተሳስተሃል አላለውም። አይ ትክክል አይደለም አላለውም። አይ ይህንን እንደዚህ አስተካክለው አላለውም። የታረመ ፊደልም የለም። ጴጥሮስ የመሰከረውን ቀጥታ ጸደቀው። ጴጥሮስ አንተ ብፁዕ ነህ ነው ያለው። ቀጥታ እየሰማችሁ ነው። ምንድነው አለው? ብፁዕ ነህ አለው። አያችሁ፣ እርማት የለውም፣ አላስተካከለም። ጌታችን ራሱ የሁሉ ባለቤት ሲሆን፣ አያችሁ፣ የሁሉ አምላክ ሲሆን፣ የሁሉ ጌታ የሕግጋት ሁሉ ባለቤት ሲሆን ቀጥታ ብፁዕ ነህ አለ። ይህንን ስጋና ደም አልገለጠልህም አለው። ቀጠለና ብፁዕ ነህ አለውና ምን አልገለጠልህም? ስጋና ደም። ስጋና ደም ማለት ነው በልቶ ጠጥቶ ደስ ብሎት እንደዚህ ነው የሚተረጎመው፣ እንደዚህ ነው የሚባለው፣ የሚከራከር ማለት ነው። እንደዚህ ይሄ ከንቱ አስተሳሰብ ዝም ብሎ እንደ ሚዲያ ተነስቶ እንደዚህ ነው የሚባለው ይሄ ነው እያለ የሚሰብካል። ዝም ብሎ የራሱን ሐሳብ ብቻ የሚያንጸባርቅ ማለት ነው። እንደዚህ አይደለም። በልተጠጥተ ደስ ስላለህ የመሰከርከው አይደለም። በትክክል ገብቶና ተረድቶ ነው። ለዚህም ደግሞ የአባቴ መንፈስ ነው የገለጠልህ አለው። ማን ነው የገለጠልህ አለው? አዎ የአባቴ መንፈስ ነው የገለጠልህ አለው። ብፁዕ ነህ አለውና ቀጠለ ሹመቱ። እዚያ በኋላ ምን አለው? አንተ መሰረት ነህ። እየሰማችሁኝ ነው? አንተ ምንድን ነህ አለው? መሰረት ነህ። በአንተ መሰረትነትም ላይ ቤተ ክርስቲያኔን ምን እላታለሁ አለው? እሰራታለሁ። የገሃነም ደጆች ምን አይሏትም? አያናውጧትም። የሲኦል በሮች አይበረታቱባትም። ከዚያ በኋላ በምድር ያሰርከው በሰማይ ምን ያለ ነው? በምድር የፈታኸው በሰማይ የተፈታ ነው አለው። የመንግስተ ሰማያትን መክፈቻ በር መክፈቻ ቁልፍ በእጅ ይሰጣለሁ። አያችሁት? ሃይማኖቱን በትክክል የተረዳ ሐዋርያ። ፕትርክናውም የተገኘው በዚህ መንገድ ነው። ብፁዕ የሚለውም ስም የተገኘው በዚህ መንገድ ነው። የመጀመሪያው የምድሪቱ ፓትርያርክ ጴጥሮስ ነው የምንለው ዝም ብሎ ፕትርክና ወይም ጵጵስና ዝም ብሎ የሚገኝ አይደለም። ብፁዕ ለመባል የሚያስፈልገው ወልድ ዋሕድን ጥንቅቅ አድርጎ ተረድቶ ማስረዳት የሚችል ወይም ለወንጌል እግዚእነ ኢየሱስ ክርስቶስ ዘተፈልጠ ለትምህርተ ወንጌል እግዚአብሔር ለእግዚአብሔር ወንጌል የተመረጠ ወይም የተለየ እኔ ባሪያውና አገልጋዩ ጳውሎስ ከኔ ማስተምራችሁ ይህንን ነው። በስጋ የተገለጠውን በምን የተገለጠውን? ከዳዊት ዘር የተወለደውን በነቢያት መጻሕፍት የተጻፈውን በቅዱሳት መጻሕፍት ብቻም ሳይሆን ነቢያት የተናገሩለት ከዳዊት የተወለደው እሱ ነው አለ። እርሱም ደግሞ የእግዚአብሔር ልጅ እንደሆነ እንዲገለጠ ብሎ የእግዚአብሔር ልጅነቱን ሲገልጥ ምን አለ? ቅድም እንዲያልኳቸው ተወለደ ወረደ የሚለው ብቻ በቂ አይደለም። ዓለምን ለማሳመን የግድ ምን አስፈለገ? ራሱን የእግዚአብሔር ልጅ መሆኑን የገለጠ ይለዋል። ክርስቶስን የማን ልጅ መሆኑን ምን ያለ የገለጠ አለና ቀጥሎ ምን ይላል መሰላችሁ? ዋራዬ ከመወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ከመተንሳ ሙታን ኢየሱስ ክርስቶስ። አያችሁ የእግዚአብሔር ልጅ መሆኑን የእግዚአብሔር ልጅ እግዚአብሔር መሆኑን ራሱን የገለጠ ሲል ምን አለ? ሙቶ ከሙታን ተለይቶ የተነሳውን ነው አለ። እሱን ነው ለሱ ነው የተመረጥኩት አለ። ይሄ ልሰብክ ነው አለ። አያችሁ ከዚህ ላይ ሙቶ ምን ያለውን አሁን ወረደ ተወለደ ብለን ሞተ ብለን ቢቀር አያችሁት እግዚአብሔር የእግዚአብሔር ልጅ መሆኑን አይገልጽም ማለት ነው። አያችሁ ምክንያቱም መቃብርን ረግጦ መነሳት። መቃብር እንደ ማንኛውም የአዳም ዘር ለ3 ቀን ተሸክሞታል። ትል ግን መብላት አልቻለም። መቃብርም ደግሞ አፈር ተሸክሞ ነበረ። አፈር ውስጥ ነበረ፣ ተቀብሮ ነበረ። አፈር ለመብላትም አልደፈረም፣ አቅም አላገኘም። ትልም ለመብላት አልቻለም። እንደገናም ሰውነቱም ሊለወጥ አልቻለም። ሁሉን በስልጣኑ ድል አድርጎ የተነሳውን እሱ ነው አለ። ይህንን ነው የምሰብከው። የተለየሁትም የተመረጥኩትም ባሪያው ነኝ ብዬ የምጠራው ማላፍርበትን ባሪያው ነኝ ስል ማላፍርበትም ይህንን ነው አለ። ክብር ለመድኃኔዓለም ይሁንና አስረግጦ ይናገራል ሐዋርያው።
ቀጠለ ደግሞ ዘቦቱ ረከብነ ጸጋ ወተሰየምነ ሐዋርያት ከመናስምዖሙ ለአሕዛብ ወይመኑ በስሙ ያምኑ ዘንድ ለአሕዛብም ደግሞ ጆሮአቸው አዲስ ለሆነው ከሙታን ተለይቶ የተነሳውን መቃብርን የረገጠውን ተነስቶም በዓይናችን ያየነውን የእግዚአብሔር ልጅ እግዚአብሔር ወልድን ለአሕዛብ እንሰብክ ዘንድ እንነግራቸው ዘንድ ለጆሮአቸው አዲስ እንዳይሆን አስርጸን እንነግራቸው ዘንድ ያለ ጸጋ ያገኘንበት ምን ያገኘንበት ጸጋ ያገኘንበት ሐዋርያትም ተብለን የተሾምንበትን ርሱን እንሰብካለን አለ። ይሄንን ለአሕዛብ እንነግራለን አለ። ከማንትሙኒ ይዜ ኮንክሙ ጽዋነ በኢየሱስ ክርስቶስ እኛ ለሐዋርያት ብንጠራም አለ እኔ ወደ ሮሜ የመጣሁበት ዋናው ዓላማው እናንተ እንደተጠራችሁ እንደኛ ይሄን ልነግራችሁ ነውና ከዛሬ ጀምሮ እናንተም ተጠርታችኋል ለወንጌል ይላል። ምን ብላችኋል? ለምን ተጠርታችኋል? ለወንጌል ተጠርታችኋል አለ። ለዚህ አበቃን አምላካችን ክብርና ምስጋና ይግባው። በእውነት አዎ የወንጌል ልጆች ያደረገን አዎ ብርሃን ነው ወንጌል፣ ምሕረት ነው ወንጌል፣ ይቅርታ ነው ወንጌል፣ ፍቅር ነው ወንጌል። አያችሁት? ወንጌል አይጎረብጥም፣ የፍቅር ሕግ ነው ወንጌል። ሐሴት ደስታ ነው፣ ሁልጊዜ የሚጎረብጥ ነገር የለው፣ የሚያሳዝንም ነገር የለው። እረፍት የሌለውን ዓለም እረፍት የሚሰጥ ምንድነው ከተባለ ወንጌል ነው። ለዚህ እናንተም ተጠርታችኋል። እኔ ብቻ አይደለሁም አለ እኔ በእኔ በኩል እናንተን እንዲጠራ እኔ ባሪያውና አገልጋዩ ጳውሎስ መጥቻለሁ አለ። ልነግራችሁ መጣው እንጂ ጥሪው ለኔ ብቻ አይደለም ለእናንተም ደርሷችኋል አለ። ጸጋን አግኝተናል። በዚህም ጸጋው ደግሞ ሐዋርያት ተብለን ተሰይመናል። ምን ብለን? ካህናት ማለት ነው። ሐዋርያት የወንጌል አገልጋዮች ሆነን ተሰይመናል አለ። የተሰየምነው ግን ወንጌል ሰባኪዎች ብቻ ሳይሆን የምንሰበክ እናንተ በሮሜ ያላችሁ ምእመናን ቁጭ ብላችሁ የምትማሩ የምትሰበኩ ሁሉ እናንተ ጥሪው ከኛ ጋር እኩል ለእናንተ ደርሷችኋል ለወንጌል ልጆች ትሆኑ ዘንድ ነው ይላል። ይቀጥለን ከዚህም በኋላ የሚመናንን ነው ደግሞ ወደ ሃይማኖት መጠራት ወለኩሎሙ ለሐለው ብሔረ ሮሜ ይላል። በሮሜ ላሉት ሁሉ ፍቁራኒሁ ለእግዚአብሔር የእግዚአብሔር ወዳጆች የተወደዱ ወህሩያኒሁ የተመረጡ ወቅዱሳኒሁ የተለዩ ሰላም ለክሙ ወጸጋ እግዚአብሔር አቡነ ወእግዚእነ ኢየሱስ ክርስቶስ። አያችሁ የኢየሱስ ክርስቶስ የእግዚአብሔር አባታችን የኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ይላል። እየሰማችሁኝ ነው? ሰላም ለክሙ የሚለው ቅዳሴው እዚህ ነው የተወሰደው። አያችሁ ሰላም ለክሙ ሰላም ለሁላችሁ ይሁን አይደል የሚለው ሰላም ማን ነው? ራሱ ኢየሱስ ክርስቶስ። ሰላም በሮሜ ላላችሁ ሁሉ ለተወደዳችሁ፣ ለተመረጣችሁ፣ ለተጠራችሁ፣ ለተለያችሁ፣ ለወንጌል ለተለያችሁ ለናንተ አለ የእግዚአብሔር አባታችን የኢየሱስ ክርስቶስ ሰላም ከናንተ ጋር ይሁን ይላል። ከሁላችን ሰላሙ ይሁንልን። አያችሁ ይሁን አለ። ጸጋ የሚለው በነገራችን ላይ ሲተረጎም አንዳንዶቹ ሃይማኖት ምናምን አድርገው የሚያስቡ ሰዎች አሉ። በእርግጥ ጸጋ ነኝ ቅባት ነኝ የሚሉ ብዙ አሉ የሚቀባቡ በየመንገዱ። እሱ አይደለም። ይሄ በግልጽ ቋንቋ ስናስቀምጠው ጸጋና ቅባት እንደው በቅኔ ዝም ብለው ሰዎች የሚጎነታተሉበት የአካባቢ ወሬ እንጂ ሃይማኖት አይደለም። አሁን እንዲህ ጊዜው ከፋና ዝም ብሎ ሁሉም በየመንገዱ እንዲህ ነው ሃይማኖት ይሄ ነው ማለት ጀምሯል ማለት ነው። ባጭር ቋንቋ ጸጋ የሚለው ብዙ ጊዜ አሁን ይሄ መናፍቁ ዓለም ጸጋ የሚለውን በጸጋ ድነናል ይላል። ጸጋ ምንድነው? ትርጉሙን አያውቁትም። ጸጋው ሰጠ ነው የሚለው የግዕዝ ቋንቋ ነው። ምንጩንም አያውቁትም፣ ትርጉሙም አይገባቸውም። ብቻ እዚህ ላይ ጸጋ ስላለ በጸጋው ድነናል። እዚህ ጾምም አያስፈልግም፣ ስራም አያስፈልግም፣ ምጽዋትም አያስፈልግም፣ መቀደስ ማስቀደስ አያስፈልግም፣ ስጋው ደግሞ መቀበል አያስፈልግም፣ በጸጋው ድነናል እያለ ዝም ብሎ ዓለም ሲጮህ ይውላል። እንደዚያ የሚል መጽሐፍ ቅዱስ የለም። ጸጋ ማለት ስጦታ ሲሆን ሲተረጎም ምን ማለት ነው? ጸጋ የላችሁም እንዴ ነው? አኩርፋችሁ ነው። ጸጋ ማለት ምን ማለት ነው? ስጦታ ማለት ነው ሲተረጎም። አያ እነሱ በጸጋው ድነናል በስጦታ ጥሩ ስጦታ ማለት ምን ማለት ነው ከተባለ አንደኛ ጸጋ በጣም ብዙ ነው። የመጀመሪያው ጸጋ ራሱ ኢየሱስ ክርስቶስ ራሱን ለኛ ሰጥቶናል። እየሰማችሁኝ ነው? ማንን ሰጥቶናል? ራሱን ሰጥቶናል። ራሱን ሰጥቶናል ስንል ደግሞ ስጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት ራሱን የሰጠው አይደለ? ስለዚህ እነሱ በጸጋው ድነናልና እዚያ ላይ ስለዳን እዚህ ላይ ያስፈልገንም ብለዋል። ጸጋ የሆነው ስጋው ደም ነው ተሰጥቷል። ይህን ካልተቀበለ እንዴት ይድናል? አይድንም። እግዚአብሔር ድነትን ሰጠ ስንል እኮ ከሰማያ ሰማያት ወረደ ከድንግል ተወልዶ በቀራንዮ ላይ ቤዛ ሆኖ ዓለምን አድኗል ስንል
አዎ ዓለምን አድኗል። ምክንያቱም ከዚያም በፊት 5500 ዘመን የገነት በር ተዘግቶ ነበር። ጽድቅ በስ ቢሰሩ መግባት አይቻልም ነበር። በሔዋን ምክንያት ተዘጋ አይደል እንዴ? ተዘግቶ ነበር። ያው ጸጋው ምንድነው ከተባለ በደሙ ገነትን ከፈተልን ነው። አሁን ዳን የምንለው ገነት ተከፍቷል። አሁን አያችሁት? ምን ተከፍቷል? ገነት ተከፍቷል። 5000 ዘመን ሰይጣን ዓለምን አስሮ ይኖር ነበር። በነፍስ ስጋ ገዥ ነበር ሰይጣን። አሁን ግዛት የለውም። ስልጣኑም ራሱም ተቆራርጦ ወድቋል። አሁን በመስቀል ተቀጥቅጧል። ድል ተነስቷል። በጸሎት ድል እናደርገዋለን፣ በመስቀል ድል እናደርገዋለን፣ በምጽዋት ድል እናደርገዋለን። አሁን ድል የምናደርግበት መሳሪያችን ብዙ ነው። ምንም በሱ በእኛ ላይ ስልጣን የለውም። ስልጣን ያለው ማን ብቻ ነው? መድኃኒዓለም ብቻ ነው በእኛ ላይ። አያችሁ፣ ድነናል ማለት ከእንዲህ አይነት ባርነት ሁሉ በውርስ ኃጢአት ዓለም አንዱ የአባት ወደ ልጅ እየተመላለሰ ዓለም ሁሉ በውርስ ኃጢአት ጥላ ስር ነበረ። የውርስ ኃጢአት ነበረ። ያ ተቆርጦ ወድቋል። ያ አሁን የውርስ ኃጢአት የለም። ማንም የሚጠየቀው በሰራው ኃጢአት እንጂ በእናት በአባት ወይም በሌላ የውርስ ኃጢአት የሚኮነን የለም። ድነናል ሲባል ሲተረጎም አያቸው፣ ይህን ሁሉ ጸጋ ሰጥቶናል። አያቸው፣ የመዳን ጸጋ ግን እንደዚያ ሆኗል። ገነት ተከፍቷልና ዝም ብለህ እንደፈለክ ኑረህ ገነት ትገባለህ ደግሞ አይቻልም። ምን ያስፈልጋል? ስራ ያስፈልጋል። እኛ ምንለው እሱም ብሏል። ጌታችን ጾመ። ለምን ጾመ? አራያውን ተከትለን እኛ እንድንጾም ነው እንጂ ለሱ እኮ ጽድቅና ኩነኔ የለበትም። ጾም አልጾመ ምን ይሰራለታል? ጾም ግን እሱ እንድንከተል ነው። ጾመ እግዚእነ አርአያ ዚአሁ ከመ ይሃበነ ይላል ቅዱስ ያሬድ በድጓው ላይ። ጌታችን ጾመ። ለምን ጾመ ካላችሁኝ አርአያውን ተከትለን እንዲህ ብትጾሙ ሰይጣንን ድል ታደርጋላችሁ ነው። ድል አድርጎበታልና በጾሙ። ይህን ነው እየነገር ጸጋ የሚለው ነገር ስጦታ ነው። ስጦታው ድንግል ማርያም ስጦታችን ናት። ስጋው ደግሞ ስጦታችን ነው። ራሱ ኢየሱስ ክርስቶስ ስጦታ ሆኖ ነው ወደዚህ ምድር የመጣው። ራሱን ለኛ ሰጥቶ ነው የመጣው። ስጦታችን በጣም ብዙ ነው። በቤተ ክርስቲያን ትርጓሜ ብዙ ትርጉም አለው እንጂ ዝም ብሎ አንድ ጊዜ ክርስቶስ ስለተሰቀለ ምንም ስራ ያስፈልገንም በዚያው እንጸድቃለን፣ በዚያው ገነት እንገባለን እንደዚያ የሚል ነገር የለም። እንደው ሃይማኖት ያለ ስራ ሙት ነው ይላል ሐዋርያው ያዕቆብ። እየሰማችሁኝ ነው? ሃይማኖት በሉ እስኪ ያለ ስራ የሞተ ነው። ሃይማኖት በሉ እስኪ ስራ ከሌለው ነፍስ የተለየው ስጋ ነው። አሁን ነፍስ የተለየው ስጋ ይንቀሳቀሳል። ነፍስ ከሌለው ስጋ ይንቀሳቀስም አይደለ? ሃይማኖት ብቻውን እንደዚያ ነው። ዝም ብዬ አምኜበታለሁ ብቻ እንደዚያ ነው። እንደ በድን ነው ማለት ነው። ስለዚህ ነፍስ ስትኖረው እንደሚንቀሳቀስ ስራ ሲኖረው ያጸድቃል ሃይማኖት ማለት ነው። ለዚህ ነው ሃይማኖት ያለ ስራ ምንድነው አለ? በራሱ የሞተ ነው ይላል። ያዕቆብ መልእክትን ማንበብ እዚያ ላይ በደንብ ገልጾታል። ስለዚህ ጸጋ ሲባል ራሱን ሰጥቶን መስዋዕት ሆኖ ራሱ አድኖናል። ነገር ግን ስራው ቀጣይ ነው። ያንን እሱ ያዘዘንን ስራ እየሰራን ሁልጊዜ የድነት ስራ እየሰሩ መኖር መጽደቅ እስከ መጨረሻው ድረስ ስራ መስራት ይጠበቃል በእኛ። ድነናል፣ እየዳን ነው፣ እንድናለን ነው የኛ ትምህርት። በነገራችን ላይ እነሱ አንድ ጊዜ ድነናል አያስፈልግም ነው የሚሉት። እየሰማችሁኝ ነው? የኛ ደግሞ ድነናል ስንል ገነት ተከፍቷል። አሁን ገነትን መዝጋትም መክፈትም የምንችለው በእጃችን ነው። አያችሁ፣ መልካም ከሰራን ክፍት ነው እንገባለን። ክፉ ከሰራን ደግሞ ገነትን እንዘጋዋለን። እዚሁ ሐዋርያው ይናገራል፣ ዝቅ ብሎ ይተነትነዋል ክፉ የሰራ ሰው እንደሆነ። ስለዚህ የኛ ትምህርት እስኪ በሉ ድነናል በሉ እስኪ። እየዳን ነው እንድናለን። አያ ድነናል ማለት ቅድም ያልኳችሁ ነገሮች ሁሉ በአዳም ኃጢአት በደል ምክንያት የመጡብን ነገር ሁሉ በኢየሱስ ክርስቶስ ምን ብለዋል? ተወግዷል አይደለም? ነፃ አውጥቶናል። አያችሁ፣ እየዳን ነው የምንለው ደግሞ ዘወትር ኃጢአት ብንሰራም ያንን ኃጢአቱን ንስሐ እየገባን ወደ ስጋው ደግሞ እየቀረብን እያራገፍነው እንቀጥላለን ማለት ነው። አያችሁ፣ እየዳን የሚለው መጨረሻ ላይ ደግሞ እንድናለን የሚለው ደግሞ ተስፋ መንግስተ ሰማያት እንወርሳለን። በዚህ መንገድ በድነት ጎዳና መጓዝ ይጠበቅብናል እንጂ ገነትን የዘጋብን አምላክ የለም። ከፍቶልን ግን እስከ መጨረሻው ምን ያስፈልጋል? ስራ አይደለ? ስራ ያስፈልጋል። ደካማዎች ነን። ዛሬ እንወድቃለን፣ ነገ እንነሳለን። መውደቅ መነሳት ያለ ነው። አያችሁ፣ ለዚህ ደካማዎች ስለሆን መውደቅ መነሳት ስላለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምን እንሰራለን? የምንነሳበት ምርኩዝ ንስሐ እንሰራ። አያችሁ፣ በንስሐ በኩል ወደ ስጋ ወደሙ መንግስተ ሰማያት መውረስ፣ በዚህ ስራ መኖር ይጠበቃል። በጸጋው ሲል ይሄ ነው ጸጋ፣ የኢየሱስ ክርስቶስ ጸጋ ተሰጥቷቸዋል የሚለው ይሄንን ነው ማለት ነው። እግዚአብሔር ሰማዕቴ ዘኪያሁ አመልክ፣ እግዚአብሔር ምስክሬ ነው እሱን አመልካለሁ። በኩሉ መንፈሴ በሐሳቤ ሁሉ አጠቃላይ በህሊናዬ ሁሉ እሱን አመልካለሁ። ወበትምህርተ ወልዱ ከመ እዜከርክሙ በጸሎቴ ዘልፈ፣ ዘወትር በጸሎቴ ማስባችሁ ዘንድ
እስል ከመይምራሃኒ ማለትም ይመራይ ዘንድ ወይም ይስራህን ያከናውንልኝ ዘንድ ወንጌል ስሰብክ ያከናውንልኝ ዘንድ መንገዱንም ደግሞ ይመራይ ዘንድ ያለ ይመራይ ዘንድ ወደ እናንተ እግዚአብሔር በፈቃዱ እምጻሐቤክም ወደ እናንተ እመጣ ዘንድ በፈቃዱ እግዚአብሔር ይመራይ ዘንድ ወይም መንገዴን ያከናውንልኝ ዘንድ እስመ ፈቅድ ራይክሙ አያችሁ ዘንድ ወዳለ ይላል። በሮሜ ያሉ ምእመናንን አያችሁ ዘንድ ማን ቢፈቅድልኝ ማን መንገዴን ቢያቀናልኝ አያችሁ ዘንድ ምን እላለሁ እወዳለሁ አለ። እናፍቃለሁ ማየት እፈልጋለሁ አለ። እስመ ፈቅድ ራይክሙ ከመትርከቡ ጸጋሁ ጸጋው ማለት ወንጌል ነው። እሱን ታገኙ ዘንድ ትማሩ ዘንድ ታውቁ ዘንድ ለመንፈስ ቅዱስ የመንፈስ ቅዱስን ስጦታ በእንተዝ ከመይትፌሳ ልብክሙ እስመ ሀበርክሙ አሚነ ምስሌ ከኔ ጋር አብራችሁ ደስ ብሏችሁ በእምነት አይቻችኋለሁና ደስ ይለኛል ይላል። ከኔ ጋር አምናችኋልና ምን ብላችኋልና እኔ ያመንኩበትን ጌታዬን ምን ብላችኋልና አምናችኋልና እኔ የተማረኩበትን ወንጌልን እናንተም ምን ብላችሁበታልና ተማርካችሁበታልና እያለ ምእመናንን በደንብ አድርጎ ያጽናናቸዋል። በእውነቱ ከዚህ በኋላ ያለውንም ስንመለከተው ከዚህ የወጣ ሐሳብ አይደለም። ምን ይላል መሰላችሁ? እዚህ ላይ ዝቅ ብሎ ስለ ወንጌል እየተነተነ ከመጣ በኋላ በወንጌል አላፍርምና ይላል። በምን አላፍርም? እንደው ይሄ ሐሳብ እንደው ትርጓሜ ብጡ ሊቃውንት ጥሩ አድርገው ተርጉመውታል። በወንጌል አላፍርም አስተማራቸውና ይሄንን የሚቃወም በዚህ ምድር ላይ ካለ ሁሉ ጊዜ እኔ እናገራለሁ በወንጌል አላፍርምና ይላል። በምን አላፍርም? ምን ያሳፍራሉ ወንጌል አሉ ሊቃውንቱ። እነኚህ የሮሜ ሰዎች ምን አይነት ጥያቄ ጠይቀውታል መሰላችሁ? በወንጌል አላፍርም ያለበት ዋናው ዓላማው ጥያቄ ስለተነሳበት ነው። ምን የሚል ጥያቄ ነው? ሁሉ ጊዜ አንተ የምታስተምረው እርጥብ ግንድ ተሸከመ፣ እርቃኑን ተሰቀለ፣ ጨርቅ አገለደመ፣ በጥፊ ተመታ፣ ምራቅ ተተፋበት እያልክ ነው የምትሰብከን ብለውታል። አያችሁት? እነሱ ይህንን አቃለውበታል፣ ዝቅ አድርገው አይተውበታል። በዚህ ያሉ ምእመናን እሱ ምን አለ መሰላችሁ? በወንጌል አላፍርም አላቸው። በምን አላፍርም? ወንጌል ምንድነው ከተባለ ግንድ ተሸክሞ ከሊቶስትራ ጫካ እስከ ቀራንዮ ድረስ ተጓዘ። እሱ ግንድ የተሸከመው የኔን ሸክም ምን ሊልልኝ ነው? ሊያስወግድልኝ ነው። አያችሁ? ይህንን ብዬ መስበክን ምን አልልም አለ አላፍርም ያለው ይህንን ነው። አያችሁ? ግንድ ተሸከመ። እሱ ግንድ ተሸክሞ ወደቀ ተነሳ። የኔን ውድቀት እርሱ ምን አለልኝ? ወደቀልኝ። የኔን ሸክም እሱ ተሸክሞ ሸክሜን አስወገደልኝ። ይህንን ብዬ መናገር እርቃኑን እሱ ተሰቀለ፣ ለኔ ብርሃን አለበሰኝ። ምን አለበሰኝ? ክብር ለስሙ ይሁን መድኃኒዓለም። በእውነት እሱ እርቃኑን የተሰቀለው ለኔ ምን ሊያለብሰኝ ነው? እሱ ግንድ የተሸከመው የኔን ሸክም ምን ሊልኝ ነው? ሊያስወግድልኝ ነው። አያችሁ? እሱ ምራቅ የተተፋበት ፊቱ ላይ አለ የኔ ፊት ሊያበራ ነው አለ። አያችሁ? አያችሁ? እሱ ጎኑ የተወጋው በጦር አለ የኔን ውጋት የኔን መወጋት ሊያስወግድልኝ ሊያጠፋልኝ ነው አለ። ይህንን ማስተማር ወንጌል ይሄ ስለሆነ ይህንን መናገር ይህን ማስተማር በወንጌል ምን አልም አለ። ወደ መቃብር ወረደ። አዎ ወደ መቃብር ወረደ። እሱ በመቀበሩ የኔን መቃብር ያቀልልኝ ዘንድ ነው አለ። ነገር ግን ተነሳ፣ ሁሉንም ድል አድርጎ ረግጦ ተነሳ። ከዚያም በኋላ 40 ቀን እየታየ ለኬፋም ለሐዋርያትም ለኔም እየታየ በዚህ ምድር ላይ 40 ቀን ሙሉ ተመላልሶ አሁንም አስተማረ ይላል። ሕግና ሥርዓትን ሰራለ። ከዚያም በኋላ ነፋሳትን እንደ መሰላል እየረገጠ እየሰማችሁኝ ነው? መሰላል እንደምን ምንን ነፋሳትን እንደ መሰላል ረግጦ እየረገጣቸው ደመናትን እንደ ትቢያ አድርጓቸው ማዕርገ መላእክትን እንደ ጫማ ተጫምቶ በክብር ሰማያት አድርጎ በአባቱ ቀኝ ተቀምጧል አለ። ይህንን ብሎ መናገር ወንጌል ነውና ይህን በመስበክ ምን አልልም አለ አላፍርም አለ። ስለዚህ ምእመናን ባስተማርኳችሁ ትምህርት ጽኑ አላቸው ሐዋርያው። በሮም ያሉ ምእመናንን በዚህ መንገድ ነው ያጸናቸው። ግማሹ የቄሳርን ሐውልት አቁሞ ለዚያ ሐውልት የሚንበረከክ የቄሳርን ሐውልት የሚያመልኩ ነበሩ፣ የንጉሠ ነገሥቱን ማለት ነው። ግማሹ ደግሞ እንጨት የሚያመልኩ፣ ግማሹ ድንጋይ፣ ግማሹ ባህር የሚያመልክ ነው። አረማውያን ይበዙ ነበር በዚያ ምድር ላይ ማለት ነው። ስለዚህ እነኚህ ባለፈውም ተነጋግረናል፣ አብረዋቸው የሚኖሩ አይሁዶችም ነበሩ። ሁለቱም በክርክር በጦርነት የሚኖሩ የማይግባቡትን ሁለቱንም በየአመጣጣቸው እንደየ የእውቀት ደረጃቸው እንደየሚመጥናቸው አስተምሮ በገሃድ
በሮም ያሉ ምእመናንን የመጀመሪያ የኢየሱስ ክርስቶስ ተከታይ አድርጎ መስበኩን አስረግጦ ይነግረናል ሐዋርያው ማለት ነው። ስለዚህ ይሄ ምዕራፍ 1 በአጠቃላይ የሚነግረን ከተለያየ እምነት በተለያየ አምልኮ ባይድ የነበሩ ምእመናንን አስረግጦ የተነገረ የራሱንም ሕይወት ሰብኮ የሱ ጥሪ ለትምህርተ ወንጌልን ለመስበክ ቢሆንም ወንጌል ለመስበክ መጠራትም ደግሞ ለመሰበክም ከሱ ጋር እኩል ዋጋ እንዳለው አስረግጦ የተናገረ ልዩ ጸጋ ለምእመናን ለክርስቲያኖች ወንጌል እንደተሰጣቸው ያስተማረው ትምህርትን በደንብ የሚያስረዳ ምዕራፍ ነው። ምዕራፍ 1 ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።